ብሩኬ አንድ ላይ እንዲሆኑ አድርጉ። እንዴ አንጠልጥላችሁ እንዴ አንጠልጥልሻለሁ። እኔ በቃታለሁ። አንቺ ስነስርዓትሽን አትይዥም እንዴ? ስነስርዓትሽን ያዢ። ሰላም የተከበራችሁ የእኔ ውድ ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የመጣሁበት ቪዲዮ ትንሽ ጠፍቻለሁ አውቃለሁ። በቀደም እንደነገርኳችሁ ስለ ሀብሉ አውርተን ነበር። አጋጣሚ ከሁለታቸውም ሳንስማማ ነው የተለያየ ነው። ከዶክተሩም ከነርሷም ጋር ትንሽ ጸብ ነገር ተፈጥሮ ነበር። ባላችሁኝም መሰረት እኔ እነሱ ጋር ብዙ መረጃ እንዳላቃለሁ። ያንንም ስላለ በተረጋጋ መንፈስ አወራቸዋለሁ። ሳንግባባ ነበር የተለያየ ነው ከነርሷም ጋር ከእህቷ ጋር ማለት ያው እና በዚሁ አጋጣሚ ዛሬ ደውዬላታለሁ ማለት እንዳላችሁኝም ተረጋግቼ ለማውራት ፈልጋለሁ እሷንም። ምክንያቱም የእሷ እህት ናት አውቃለሁ። ስለ እህታችን መጥፎ ነገር ሲነካብን የፈለገው መጥፎ ብንሆን እህታችንን አንድ ሰው ሲነካብን ያንን ሰው ደግሞ እንዲነካብን አንፈልግም ማናችንም ብንሆን። ግን እዩ ጥሩ ሰው ናት ማለት አይደለም። ያ ሁሉ ጥፋት እንዳለባት እናውቃለን፣ እህቷም ታውቃለች። ግን በዛ ሰዓት ደግሞ በጣም ትልቅ ደረጃ ላይ ደርሰን ነበር። እሷም በጊዜው ዝታብኝ ነበር የወጣችው። ያው ችግር እየፈጠረች ነው አሁንም እህቷ። ግን ደግሞ እናስተካክለዋለን። አሁንም ቢሆን ዶክተሩና ነርሷም ተስማምተው ለጋሽዬና ለሃይሚ ሙሉ ነገር ተነግሯቸዋል። ያለውን ነገር መረጃውንም ሙሉ ፋይሉንም እንዳሳዩዋቸው ያው ዛሬ ላሳውቃችሁ ነው የመጣሁት። ግን ደግሞ ዛሬም ላገኛት ፈልጋለሁ ማለት የእዩን ሲስተር እኔ እዩ ከህይወቴ አስወጥቻታለሁ። ግን ዛሬ ደግሞ ጓደኛዬ ማለት የእዩን የኔን ጓደኛ ዛሬ ከኔ ጋር አብራኛለች። ራሷን ታስተዋውቅላችሁና ያለውን ነገር ደግሞ እናሳውቃችኋለን። ሰላም ፋሚሊ፣ እኔ ሳራ እባላለሁ። የእዩም ጓደኛ ነበርኩኝ። እስከዛሬ ድረስ በዚህ መጥቼ አላውቅም ነበር። ግን አሁን የሰማሁትን ነገር ያየሁትን ነገር እና ዛሬ መጣ ነው ነገሩ እየተባባሰ በመጣ ሰዓት ለመፍታት ያክል ለማውራት ነው እና ከነርሷ ጋውን ለማግኘት ነው የመጣ ነው። ፋሚሊ ከዚህም በፊት አሳውቂያቸዋለሁ። እዩ ለኛ እህታችንም በቃ ሁሉ ነገራችን ነበረች። ያላሳለፍነው ነገር የለም ሰው እንደሚያሳልፈው። ግን ደግሞ እሷ ሃይሚና ብሩኬን ለመለያየት ስትመጣ እየተባባሱ ሲመጡ ደግሞ እኛ ቆመን ማየት፣ እነሱ እንዲለያዩ ቆመን ማየት በፍጹም ይሄ ሰብአዊነትም አይደለም። አዎ ሃይሚና ብሩኬ አይለያዩ። እኛ ሁሌም አብረናቸውን እንደግፋቸዋለን ነው እና አውርተን ደግሞ ችግሮች የሚፈታም ከሆነ ጓደኛችን ስለነበረች እሷን ለማውራት ነው፣ ስህተቷን ለማስተካከል ነው የመጣ ነው። በኋላ የእሷ ስህተት ወይም የሆነ ነገር እሷን ለማስተካከል አይደለም። ይሄ ደግሞ በቃ የእሷ ነገር አብቅቷል። እኔ እንዲስተካከልም አልፈልግም። አንድም ሶስቴ መጥታ ይቅርታም ጠይቃኛለች። ግን በይቅርታው ደግሞ ልታምንበትም አልቻለችም። አሁንም መልሳ የእነሱን ህይወት ለመበጥበጥ አሁንም መልሳ ያንተ ልጅ ነው ብላ አሁንም በአዲስ መጥታለች። ይሄ ደግሞ ሊሆን አይችልም። እኛ ማስተካከል ያለብንን ሙሉ ነገር አሁን ከእዩ ጋር አይደለም። ችግራችን ከእዩ ሳይሆን ከሲስተሯ ነው። ሲስተሯ ደግሞ ችግር እየፈጠረች ነው። በዚህ አጋጣሚ ፋሚሊ በቀደምም እንዳያችሁት። ግን ደግሞ ዶክተሩ በአላችሁ መሰረት ቤት ሄዶ ጋሽዬንም እሙሽዬም ሃይሚንም ሁሉንም ነገር ነግሯቸዋል። ሲስተር ያው በትንሹም ቢሆን ትንሽ ነገር አሳውቃለች። ግን ደግሞ ልታምን አልቻለችም። አሁንም ስለ ሀብሉም ነግሬያችሁ ነበር። እራሷ ጥንቁልና ቤት ሄዳ እንዳስጠነቆለችበት ከአንገቱ እንዳይወጣ ያደረገችው እዩና የእዩ ሲስተር ናቸው። ይሄንን ደግሞ ልንፈታውን የመጣ ነው። ግን ሙሉ ነገር ለሃይሚ ተነግሯታል። ብሩኬ ደግሞ ይቅርታ ሊያደርግላት አልቻለም። ለምን? ከዚህ በፊት ታውቂያለሽ ልጁ ያንተ ነው ሲባል እሷን በጣም ተናዳበት ነበር። የሱ እንደሆነም አምና ነበር። ከዛ በኋላ ዶክተሩና ሄዶ ሲነግራቸው ለጋሽዬም ለሁሉም ነገር ሲናገራቸው አመነችና እሷም ይቅርታ አድርግልኝ ስትለው ምንም ሊያደርግላት አልቻለም። ይሄንን ነገር አሁን ብሩኬ ማውራት አለብን ብዬ አስባለሁ። እኔም ግዴታ ነገራቶቹ መፈታት እንዳለባቸው አምናለሁ። አሁን ሲስተር ቀጥሬያታለሁ ዛሬ ተረጋግተን እንድናወራት። አንቺንም እዚህ አጋጣሚ እንድትመጪ የፈለኩበት ምክንያት ያው እኔም ብቻ እየተጋፈጥኩት ነው ነገሩ። በጣም ብዙ ነገር ይደርስብሻል፣ ፍርሃትም አለ። አንዳንዴ እያስፈራራችኝ ነው የእዩም ሲስተር። ያው ነገራቶቹ በጣም እየተባባሱ ነው ያሉት። ብሩኬም ይቅርታ አላደርግም እያለ ነው።
በቃ መለያየት ይሻላል ብሎ አሁን ላይ ያው በአካልም ትናንት አግኝተነዋል። አንቺም እኔም ሄደን አግኝተነዋል። ግን ምንም ሊራራልንም አልቻለም። እንግዲህ በጣም ከብዷል ነገሩ። ያው በተቻለን አቅም ሲስተር አውርተናት ብሩኬን ልናወራ አስበናል ዛሬ። እስቲ በተረጋጋ መንፈስ ሲስተርን እያዋራናት ችግሩን ለመፍታት አስበናል። እስቲ እናያለን። እሷ ደግሞ መጣ ሲስተር የምትለንን ነገር ያው ቤተሰብ አብረን እናያለን። እና ቤተሰብ አሁን ዶክተሩ በቀደምም በጣም ተናዶብኝ ነበር። ካሜራ ይዤ አልመጣም ብየዋለሁ። ለምን ካሜራ ፊት አሁን መናገር አልፈለገም። እያዛለው በቃ በሙያ ነው የመጣሽብኝ ምናምን። እሱ መጀመሪያ ነበር፣ ይሄ የኔ ጥፋት አልነበረም። ካሜራም ይዤበት የመጣሁበት ምክንያት ከቤተሰብ እንዲደርስልኝ ነው፣ ለሁሉም እንዲደርስልኝ ነው። ግን በጣም ተቆጥቷል። ግን እንዳጋጣሚ ለሃይሚም ጋሽዬም ለሙሽም በውስጥ መስመር ነው ያወራቸው። ቤት ድረስ ሄዶ ሙሉ ነገር ነግሯቸዋል። በካሜራ ፊት ምንም ነገር አልናገርም ታስይዥኛለሽ ምናምን ብሎኛል። ግን ደግሞ ሙሉ ነገር ተናግሯቸው ትናንትም ይቅርታ ጠይቋለች። ቤት እንደሰጣትም ታውቃላችሁ። ግን ቤቱ ብቻ ያልኖርበትም እኔ ካንተ ጋር ነው ወልጄ ከብጄ መኖር የምፈልገው ብላ ሙሉ የመከርናትን ነገር ሄዳ እሱን ብትገስጠው፣ እሷ ደግሞ አልፈልግም፣ እሱ ደግሞ አልፈልግም፣ በቃ ብቻ መኖር ነው የምፈልገው፣ ከዚህ በፊት አስቀይመሽኛል ምናምን እሱ የበፊቱን እያሰበ ነው ያለው። ግን አሁን እንደምንም ዶክተሩ ፋሚሊ እናንተም ባላችሁ መሰረት እኔ ዶክተሩንም ሄዶ ሙሉ ነገር ነግሯቸዋል። እንዳትጨናነቁ እናንተም ያው ለእናንተ ለማሳወቅ ያህል ነው። ዛሬ ደግሞ ሲስተር የምትለንን ነገር እንሰማለን። ያው መስማማት ባለብን መንገድ መስማማት እንችላለን ብዬ አስባለሁ። ግን አይ አልናገርም፣ እንደዚህ እውነቱን አላወጣም፣ ጠንቋይ ቤትም ሄጄ ጠንቋዩን አላሳያችሁ የምትለን አይነት ነገር ከሆነ ያው ነገሩ ወደ ሕግ መሄዱ የማይቀር ነገር ነው። የምትያቸው ነገር ማሳወቅ ያለብሽ ነገር ሙሉ ማሳወቅ አለብን ብዬ አስባለሁ። ለቤተሰብም እውነት ከዚህ በኋላ እኔ ቤቴ አብሬሽ ነኝ። የሁሉ ነገር ሲፈጠር እኔ አልነበርኩም ነበረ። ግን ከዚህ በኋላ አብሬሽ ነኝ። ሁሉንም ነገር አብረን እንፈታዋለን። ከባድ ስህተትን የሰራችው እና የስራዋን እንሰጣታለን። አሁንም አብረን ነን እና ሁሌም አብሬሽ ነኝ እንዳትፈሪ። አመሰግናለሁ ጓደኛዬ። ለማንኛውም ስላበረታታሽኝ፣ ያው ቤተሰብም እያበረታቱኝ ነው። በጣም አመሰግናለሁ። ግን አሁን ችግር እየፈጠረችብኝ ያለችው የእዩ እህት ናት። እዩም ከዚህ ቀደም ብዙ ነገር አድርጋኛለች። ግን የእዩ እህት ደግሞ አሁን አላርፍ እያለች ነው። ጭራሽ ቤት ድረስ ሰው ይዛ እየመጣች ነው። በቃ ብዙ ነገር እያደረገችኝ ነው ያለችው። እስቲ የዛሬው ያለው ነገር ደግሞ አብረን እናያለን። እስቲ ምን እንደምታመጣ። ምንም አታመጣም እኮ ግን እሷ ላይ ያለኝ መረጃ እስከመሰበስብ ድረስ እኔ ምንም አይወጣኝም ከሷ ማለት በጸባይ ለማናገር አሁንም ቢሆን እችላለሁ። ምንም ብትለኝ በጸባይ ለማናገር ሞክራለሁ። አሁን እየመጣች ነው። በቃ አብራችሁን ቆዩ ፋሚሊ እና ቤተሰብ ያው እየጠበቅናቸው ነበር። ቆዩብን በጣም። አሁን እየመጡ ነው። ደውለንላቸዋል። እየጠበቅናቸው ነው። አዎ እንግዲህ ቤተሰብ መጥተዋል። ያው እስቲ አብረን የሚሉን ነገር ያው ምን ይሉናል እንግዲህ ሰላም እንደሆነ ተስፋ እናደርጋለን። ሲስተር ሰላም በይኝ አልላችሁም። ለምንድን ነው የምለው? እሺ ጠጋ በይ ወደዚህ። ምን ነው በጣም አስፈራራሽ እኮ እንዴ! ምን ነው ሰላም አይደለም? ሰላም ነው። እሺ ለምን ነበር የፈለግሽኝ? ሰላም በይኝ እንጂ ሰላምታው አይቀድምም? እሺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለ ጭራሽ ሰውም ይዘሽ ነው የመጣሽው? ለምንድን ነው የፈለግሽኝ? ለፈለግሽኝ ጉዳይ የፈለኩሽ እኔ ሲስተር በቀደም ያው በጣም ጓብለሽ ነው የሄድሽው። በተረጋጋ መንፈስ ብናወራ ደስ ይለኛል። የፈለኩሽ ለዚህ ጉዳይ ነው። ያው በተረጋጋ መንፈስ እንድታወሪኝ አንቺ ነው። ለጥሩ ጉዳይ እኮ አልመጣሽም። እንዴት ነው በተረጋጋ መንፈስ ላወራሽ የምችለው? ለማንኛውም ካሜራ ይዣለሁ ሲስተር። ለማንኛውም ካሜራ ይዣለሁ። ካሜራ ይዘሽ ደግሞ እንዳትጠሪኝ ብዬሻለሁ። ያው ባለፈውም አውርተናል። በካሜራ ፊት ምንም ማውራት ስለማልፈልግ ጉዳይሽን ከኔ ጋር ጨርሻለሁ። ካሜራ ችግር የለውም። ካሜራው ያስፈልጋል ብዬ እኔ ሲጀመር የትኛውን ቦታ ስሄድ ከካሜራ ጋር እንደሆነ ነግሬያቸዋለሁ። ካሜራ ትቼ ደግሞ መሄድ አልችልም። ግዴታ ለፋሚሊ ማሳወቅ ያለብኝ ነገራቶች ስላሉ እሺ ቸኩላለሁ። ምንድን ነው ለምንድን ነው የፈለግሽው? እኔ ባለፈው አውርተናል። ያው በሲስተርሽ ጉዳይ ነው። ሲስተርሽ አሁንም ልታርፍ አልቻለችም።
ገብቶሻል። የሰው ህይወት እየበጠበጠች ሀይሚና ብሩኬ ለመለያየት አንቺም ገብተሽበታል። ሲጀመር እንደዚህ አይነት ነገር ጥሩ አይደለም። አንቺ እንደውም መምከር ሲጠበቅብሽ ጥሩ ነው፣ አሪፍ ነው ያደረገችው ብለሽ ትክክለኛ ነገር ነው እያደረገች ያለችው ብዬሻለሁ። ባለፈው አይደል ምንድነው ትክክል አይደለችም ብለሽ ደጋግመሽ የምትነግሪኝ? እሺ ለምን ትቆጫለሽ? እኔ አሁንም ለመረጋጋት እየሞከርኩ ነው። አንቺ ነሽ ነገሩን በጣም እያረዘምሽው ያለሽው። እኔ ነገሩን ለመፍታት እየሞከርኩ ነው። ስለማን ነው የምታወሩት? አንተ ምን ቤት ነህ? አንተ ለሱ ዝም በል። አዎ እዩ ጥሩ ሴት ናት ብለሽ አሁን አንቺ ለሱም ነግረሽ በጣም ጥሩ ሰው ናት። አዎ እህቴን አንቺ ልትነግሪኛችሁ ስለ ባህሯ ምን በደምብ ጠንቅቄ አውቃታለሁ። አንተ ራሱ ዝም በል። አንተ ማንህ እና ከዛሬ ጀምሮ ከእዩ ራስ ውረጅ ብዬሻለሁ። አልወርድም። አቆሚ። አንቺ ራሱ ከእዩ ሳይሆን ከባድ ነገር ይከተልሻል። ምንም አይከተለኝም። ተረጋግቼ በጣም ብዙ ጊዜ አውርቼሻለሁ። ተነጋግረና ነገሩን የፈታሽ መስሎኝ ነበር። አንቺ ግን በጣም ያረዘምሽ ስለሆነ ሲስተር አይደለም ተረጋግተሽ እንድታወሪኝ እፈልጋለሁ። በመጀመሪያ ደረጃ አንቺ የእዩን ጠበቃ መሆናችሁ አውቃለሁ። እህትሽ ናት። እንዴት ነው ጠበቃ ማለት ነው? እህቴ እኮ ናት። እህቷ ከሆነች እኮ መጥፎ ነገር ስትሰራ ለምን አትገቢ አትላትም? ምንም መጥፎ ነገር እየሰራች አይደለም። የሰው ህይወት እየበጠበጠች እኮ ነው። ለምንድን ነው ስነ ስርዓት ምን ይዘው? ስነ ስርዓት መያዝ ያለባችሁ እናንተ ናችሁ። እያወራን ያለነው እህቷ ናት። እህት ማለት ያው ታውቂያለሽ ስጋዋ ናት። እያወራቸው ስለ እህቷ ናት። የትም ተንዘላዝላ ያመጣችው ልጅ አይደለም። እህቴ ንጹህ ሴት ናት እና ምን ትያለሽ? ስነ ስርዓት ያይሽ ስነ ስርዓት እኛውን እኮ በተረጋጋ መንፈስ ልናወራ የመጣን በስነ ስርዓት ያወራሁሽ ያለው ሲቀጥልም ቀጥረሽኝ የመጣሁት በስነ ስርዓት ነገሮችን የፈታሹ መስሎኝ ነው። ከአሁን በኋላ ግን በጣም በቃ አጉል ቦታ ነው የምንለው ታውቂያለሽ። በስነ ስርዓትም ላወራሽ አልችልም። ሲስተር እኔ በስነ ስርዓት ላወራሽ እየፈለኩኝ ነው እኮ ግን አንቺ ስሬስ ሆነሽ እንደዚህ ማውራት እህቴ ትክክል ናት እያልሽ ማውራት የለብሽም። እህትሽ የትም ተንዘላዝላ ያመጣችው ልጅ አሁንም እውነታው ይሄ ነው። አሁንም ለቃላትሽ ተጠንቀቂ፣ ለቃላትሽ ተጠንቀቂ። በቃ አንቺም ስነ ስርዓት ይኖርሽ። ስለ እህትሽ ወደዛ ሄደሽ ማለት ነው። ስነ ስርዓት ቢኖረኝ ነው የቀጠርሽኝ ቦታ መጥቼ ላገኘሽ የሞከርኩት። እሺ አንቺ ግን ካሜራ ይዘሽ ምናምን ነገር። እኔ በመጀመሪያ ላወራው የፈለኩት ነገር አንተ ደግሞ ዝም ብለህ ጥልቅ አትበል። ዝም አልልም። ገብቶሃል አይደለ? የሰው ህይወት እየበጠበጠች አንቺም አሁን ሌላ ነገር ነው የሚከተልሽ። የሰው ህይወት እየበጠበጠች ሀይሚና ብሩኬ እየለያየች የትም ተንዘላዝላ ያመጣችው ልጅ ለብሩኬ ነው አይደል? አሁንም ተንዘላዝላ የሚለው ቃል አስተካክል። ስነ ስርዓት ካልያዝኩኝስ ምን ልታመጡ? በጣም መጥፎ ደረጃ ውስጥ እንገባለን። እንዴ አንጠለጥልሻለሁ። ለኔ አዎ ገባሽ አይደል? አንተ ማንህና ነው? ካንተ የበለጠ እኮ እኛ ጋርዶች አሉን። ገብቶሃል? ለኔ የብሩኬ ነው አቻ እነዛ ይሄ ቡችላዎች እኔ ብቻዬን በቃቸዋለሁ። እነሱ ታያቸው እነሱ ማለት ባንድ እጅ ካነሱ ጋርድ ተዋምነሽ ነው እንዴ? ሁሉ እኔ የብሩኬና የሀይሚን እውነታ ለማውጣት ነው። ከኛ ጋር ጋርዶቹ ምናምን ተማምነሽ ነው? እኔ ጋርዶቹ ምን ተማመናለሁ፣ ግን ደግሞ አላርፍ የምትሉ ከሆነ እኔ ወደ ህግ ማሄድ እኮ አይቀርም። ግን አንድ ነገር ላሳውቅሽ ነው የመጣሁት እና ሲስተር በጣም ችግር እየፈጠርሽ ነው ያለሽ። እኔ በተረጋጋ መንፈስ ላወራሽ ነው የመጣሁት። በቃ ተረጋግተን እንድናወራ ስለ አብሉም ያለውን ነገር ሙሉ ልነግርሽ ነበር የመጣሁት። እኔ እንደዚህ ሆነሽ ትመጣለሽ ብዬ አላሰብኩኝም። ስለ አብሉ ብለሽ ምንድነው የምትደጋግሚብኝ? በቃ አቁመናል። አቁሚ። ከኔ ጋር በጣም መጥፎ ደረጃ ውስጥ ትገቢያለሽ። ስነ ስርዓትሽን ያዥ ብዬሻለሁ። ስነ ስርዓትሽን ያዥ። ስነ ስርዓት እኮ ማያዝ እንደዚህ አይነት ነገር አይደለም። እውነታውን እያወቅሽ ለምን ትደብቂላታለሽ? እኔ እኮ ማለት ነው አንቺ ምን አገባሽ ነው እንዴ? አንተ ራስህ ምን አገባህ? ዝም በይ እንዳታወሪኝ። ይኸውልሽ እኔ በቃሻለሁ። እሱ እንዳውም ተረጋጋ ብዬው ነው። እሺ ልትመጪ ነው? ምንም ላረግሽ እችላለሁ። በጣም መጥፎ ደረጃ ውስጥ ትደርሻለሽ ብዬሻለሁ። መጀመሪያ ማስጠንቅቄሻለሁ። ገብቶሻል አይደል? አንቺ ግን ምንም ልታርፊ አልቻልሽም። ከዚህ በኋላ እንደውም በጣም መጥፎ ደረጃ ውስጥ እንገባለን። ምናምን ብለሽ ልታስፈራሪ ጓደኛሽ ናት፣ እህትሽ ናት። አንቺ መከሪያት፣ ጓደኛዬ ናት። መከሪያት፣ ህይወት አደጋ ላይ ነው። መከሪያት። ይሄ የቡሩኬ ምናምን ተማምነሽ ከሆነ እኔ ብቻዬን ነው የመጣሁት። ከጀርባ ያለው ኃይል ማለት ነው አታውቂው። ከኛ አይበልጥም። ከጀርባ ኃይልማ ከተነሳ ማለት ነው አላመጣችሁም። እኔ ለቡሩኬ ጋርዶሽ እኔ ብቻዬን በቃ ምን አይነት ፓወር ኃይል እንዳለኝ አታውቂም። ገባሽ አይደለ? አሁንም ማውራት ሴት ነች ብዬ ነው እንጂ ማለት ነው። ቆየ ከመጣሁሽ ቅድም ነበር መመታሽ። ሴት ባትሆን ያኔ ቅድም ገና ስመጣ ነበር መመታሽ። መምታት አችልም። ገብቶሃል አይደል? ሴት ነሽ ለዛ እኮ ነው እንጂ እነጣጣብሽ ነበር። እኔ በቃሻለሁ። እንኳን እሱ እኔ በቃሻለሁ። ለብቻው አይደለችም። በተረጋጋ መንፈስ ልናወራን የመጣነው። እናንተ
አንተ እንደዚህ ልትለኝም አትችልም። ከኛ ጀርባ ያለውን ኃይል ብታውቅ እንደዚህ አፍህንም አትከፍትም ነበር። ስነ ስርዓትህን ይዘህ ቁጭ በል። እኔ የፈለኳት ሲስተርን ነው። ከሲስተር ጋር ነው ማውራት ፈልጋለሁ። እንደውም ከሱ ጋር እኮ ንግግር የለም። ከኔ ጋር ነው ንግግርሽ። ከኔ ጋር ጨርሽ። ከአንቺ ጋር እኮ በተረጋጋ መንፈስ አሁን በጣም እንትን እያልሽ ነው። በጣም የታገስኩሽና ምንም ልታገስሽ አልችልም። ምን ልታመጪ ነው? ምን ልታመጪ ነው? ምንም ላመጣ እችላለሁ። በጣም ከባድ ነገር ይደርስብሻል። አንቺ ልጅ ተጠንቀቂ። ምንም አይደርስብኝም። አሁንም ቢሆን እኔ እኮ ጓደኛዬ ናት ማለት ነው። እዩ እኮ ጓደኛችን ናት። ከጓደኛችን በላይ እህታችን ነበረች። መጥፎ ነገር ደግሞ እየሰራች እኔ ቆሜ ላያት አልችልም። ጓደኛ ልትሆኚ ትችያለሽ። እኔ ግን እህቴን በደንብ አውቃታለሁ። ከኔ በላይ ልታውቂያታችሁ ነገሮችን በሙሉ ትክክል ነገር ያደረገች ነገርሽ ገብሻራ ልጅ የቡርኬ ነው። ገባሽ አይደለ? ልጅ የቡርኬ ነው። አይ የሚል ከሆነ ግን እዩን የሚጥሳት አይነት ነገር ሀሳብ ካለው ማለት ነው እንዲህ አደባባይ እንዲሰቅይ ነው የምገርፈው። እውነታውን ለምን ትደብቃላችሁ? አሁን እውነታው እያወቃችሁ ለምንድን ነው እንደዚህ አይናችሁ ፈጡ? በጠዋጥባችሁ አይናችሁ እንዴት ነው እንደዚህ ማለት ነው? ቡርኬ ይባል ሰውዬ እንዲህ እስትንፋሱን ነው ማቋርጠው። ማስለውክ ነው ማስለው ልጅ እኔ አይደለም ካለ እኔ በንግግር አይደለም ባይዘው ማስቀየመው እስትንፋሱን ከስጋው ነው ማቋርጠው። ይሄን ነገር በደንብ እንዲያውቅ እፈልጋለሁ። እሱ ምንም አታመጣም፣ ጫፉን አትነካም። የሱ ልጅ እንዳልሆነ እያወቃችሁ ለምንድን ነው እውነታውን የምትደብቁት? የሱ ነው ይመን አለበለዚያ ግን ማለት ነው የሱ አይደለም። ሰማኝ፣ እዚህ ጋር አባት ሰማኛለህ። የሱ ልጅ ያልሆነ ልጅ እንዴት ነው እዩ የትም ተንዘላዝላ የትም ያመጣችው ልጅ? እርግጠኛ ነኝ ስለማቅ ነው። ለቃልሽ ተጠንቀቂ፣ ስለማቅ መጀመሪያም ተጠንቀቂ ብዬሻለሁ። ለቃልሽ አታስፈራሩኝ። ምንም አታመጡ። አንቺ ረፊ እንኳን ማስፈራራት የፈለኩትን ነገር ላረግሽ እችላለሁ። ምንም አታደርጊኝም። አሁንም እኔ በጸባይ ላወራሽ ነው የፈለኩት። አንተ ነው በዚህ በኩል እኔ በቃታለሁ። ሲጀመር ሰው ሌላም ተጨማሪ ሰው አስፈልግሽ። እኔ ራሴ በቃታለሁ። ምንም አታረጊኝም። ብቻዬ ስለመጣሁ ምናልባት ብቸኝነት እንዲህ ብቻዬን ሆንኩ መስልሻል? ብታመጭም አልፈራሽም። የመጣችሁ በእቴ ነው። ገብቶሻል? እህትሽ እኮ ውሸታም ናት። ወይኔ እውነቱን እያወቅሽ ለምን ትደብቂላታለሽ? እንደገና በዛ ላይ ሀብል ጠንቋይ ቤት ሄዳችሁ ሀብሉን እንዳያወልቅ ለምን ታደርጋላችሁ? እንደዚህ አይነት ማለት ለምንድን ነው የሚያወልቀው? በቃ እሱ የእሱ ልጅ አይደለም። በቃ እዩ የትም ተንዘላዝላ ነው ያመጣችው። እሱና ሀይሚ አሁንም ቢሆን እንዲታረቁ ነው የምፈልገው። ሄደሽ እውነታው እንድትናገሪ ነው እኔ አሁንም ማሳስብሽ ነገር። አይመለከትሽ እህቴ፣ ራስ ልትወጪ ይገባልሽ። አልወርድም። አቆሚ ስነ ስርዓትሽን ያዢ። መቼም አልወርድም። አላቆምም። ምን ልታመጪ ነው? ካላቆም የፈለኩትን ነገር አመጣለሁ። ስነ ስርዓት ይኑርሽ ሲስተር። አልወርድም። ብሩኬን ነው ያምናል። የሱ ልጅ ሳይሆን አንቺም ብሩኬን ምናምን የምትሉ ሰዎች ማለት ነው ሁለታዬ ምናምን የኮተት የተሰበሰቡ ሰዎች እኔ በብርሃን ፍጥነት ነው ማጠፋችሁ። ምንም አታመጡም። ይሄ የፈረደበት ጥንቁልና ቤት ሄዳችሁ ልታስጠናቁ ወንድ ልጅ ነኝ። ምን ልታመጡ? አሁን ሀብሉ እንዲያወልቅ ንገሩ። ካወቅሽ የምትደርሽበት ከሆነ ለብሩኬ ንገሪው ይሄንን መረጃ። እኔ ግን ላወራው አይደለም ሄደው ገብቶሻል አይደለ? ሄጂ ብሩኬ እመን ብዬ ለምን አልሄድም? ገብቶሻል? በህይወትና በሞት መካከል ያለ ኧረ እሱ እኮ ማለት ነው አንድ ሰው ይበቃዋል። ለእናንተ ግን እሱ በጸባይ አያምንም። ገብቷችኋል? እኔ አሁንም እውነታው ልነግራችሁ የፈለኩት ሀብሉ እንድታወልቅለት እንዳሰረችው እንድታወልቀው። እስከዛ አሁንም አፍሽን እየከፈትሽብኝ ነው። ጭራሽ ጋርድሽንም አምጥተሻል። ችግር የለውም እሱ ችግር የለውም። እኔ አሁንም ብሩኬና ሀይሚ እንዲታረቁልኝ የማላደርገውን የማንፈለቅለው ድንጋይ የለም። ግን በቃ አሁንም ሀይሚና ብሩኬ አብረው እንዲሆኑ በእናትሽ ግን ልማጸቅሽ። እስቲ ለውሸት አትቁሙ። በቃ ሀይሚና ብሩኬ አንድ ላይ እንዲሆኑ አድርጉ። እንዴ አንጠልጥላችሁ እንዴ አንጠልጥላችሁ እኔ በቃታለሁ። አንቺ ስነ ስርዓትሽን አትይዥም እንዴ? ስነ ስርዓትሽን ያዥ። እሺ ከዛሬ ጀምሮ ይኸውልሽ ብዙ ነገር ላይ እንደርሳለን። ለነፍስሽ ተጠንቀቂ። ደግሞ እንሰራላችኋለን። እሺ አይዞሽ አይዞሽ